በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የሐምሌ ድርሳነ ሚካኤል። በባህሪ በህልውና በአገዛዝ በስልጣን አንድ አምላክ እያልን በአብ በወልድ በመንፈስ ቅዱስ ስም አምነን ልመናው በረከቱ ረድኤቱ ለዘላለሙ ከኛ ጋር ይኑርና ሐምሌ በባተ በ12 ቀን የሚነበብ የሚጸለይ የቅዱስ ሚካኤል ድርሳን ይህ ነው። በአንዲት ሀገር ስለሚኖር ስለ አንድ ክፉ ሰው ጳጳሱ ዮሐንስ የተናገረው ነገር ይህ ነው። ይህም ሰው ጾም የማይጾም ጸሎት የማይጸልይ ልቦናው እንደ ፈርዖን ልብ የጸና ነበር። በዚያም ሰው ጎረቤት የሱም የሚስቱም ሃይማኖታቸው የቀና ባልና ሚስት የሆኑ ደሃ ሰዎች ይኖሩ ነበረ። ሁሉ ጊዜ ቅዱስ ሚካኤልን እያገለገሉና ያገኙትን ለነዳያን ለችግረኞች ምጽዋት በመስጠት በዓሉን በማክበር ይተጉ ነበር። ያ በጎረቤታቸው የሚኖር ባለጸጋ ስለነዚህ ሰዎች በልቡ እንዲህ እያለ ያንጎራጉር ነበር። ለራሳቸው የሚበሉት የሚጠጡት የላቸው፣ ነገር ግን ኪት እያመጡ ይመጸውታሉ በማለት ልቡ ታወከበት። ከዕለታት በአንድ ቀን ባለ ጸጋው ያን ድሃ ጠርቶ አንተ ሰው የምታርሰው እርሻ፣ የምትዘራው ዘር፣ የምትሸጠው የምትለውጠው ንብረት የለህምና ኪት እያመጣ ነው የምትመጸውተው አለው። ድሃውን መልሶ እኔና ሚስቴ የመላእክት አለቃ የሚሆን የቅዱስ ሚካኤልን ስም በጠራን ጊዜ ኃይልም በረከትንም ይሰጠናል። ስለዚህ ብዙ ስራ እንሰራለን፣ ስራንም ይባርክልናል አለው። በዚህ ጊዜ ባለጸጋው ሀፍረት ያዘውና የሚመልሰው አጣ። ድሃውም እስከ ዕለተ ሞቱ ድረስ ምጽዋት በመስጠት አላቋረጠም። ያም ድሃ ከሞተ በኋላ ሚስቱ ጸንሳ ነበርና የቅዱስ ሚካኤል በዓል በሚከበርበት ዕለት ለመውለድ ምጥ ያዛት። በዚያም ጊዜ አቤቱ የመላእክት አለቃ የምትሆን የቅዱስ ሚካኤል ሆይ ከዚህ ከደረሰብኝ ሕማም ወሊድ የምጥ ጭንቅ አውጣኝ እያለች ስለተማለደች እግዚአብሔር ፈጥኖ ልመናዋን ሰማት። በዚያኑ ጊዜ ቅዱስ ገብርኤል ከሰማይ ወርዶ እየተራዷት መልኩ ያማረ ወንድ ልጅ ወለደች። ቅዱስ ሚካኤልም ቅዱስ ገብርኤል ሕፃኑን ባርከው አለውና እግዚአብሔር ይባርከው፣ የዚህን የተንኮለኛ ባለጸጋ ቤቱን ገንዘቡን ሁሉ ለሱ ይስጠው ብሎ ባረከውና ሁለቱም እግዚአብሔርን መልክተኞች ቅዱስ ሚካኤል ቅዱስ ገብርኤል ወደ ሰማይ አረጉ። ያ ክፉ ባለጸጋ ሰው ግን በቤቱ ደርብ ላይ ተቀምጦ ሳለ እግዚአብሔር ጆሮውን ስለከፈተለት ቅዱስ ሚካኤልና ቅዱስ ገብርኤል የሚናገሩትን ሰምቶ ነበረና ይህን ሕፃን ገንዘቤን በምን ምክንያት ይወርሳል እያለ በልቡ ሲያወጣ ሲያወርድ፣ ነገር ግን 40 ቀን ከሞላት በኋላ ይጠራት ዘንድ ወደ እሷ መልእክተኞች ልኮባት በመጣች ጊዜ በተንኮል ሲሸነግላት ሴትዮ ሆይ ከአንዲት ሴት ልጅ በስተቀር ልጅ እንደሌለኝ ታውቂያለሽ። አሁንም ይህንን ልጅሽን ስጭኝና እንደ ልጅ አድርጌ ላሳድገው። አድጎ በጎለመሰ ጊዜም ልጅን ሚስት ትሆነው ዘንድ ሰጠዋለሁ አላት። እሷም ስለ ችግሯ በጥያቄው ተደስታ እንካ ወስደ አሳድገው፣ እግዚአብሔር በሱ ላይ የወደደውን ያድርግ ብላ ከሰጠችው በኋላ ያን ሕፃን ከዚያ ከባለጸጋ ጋራ ለ3 ወር ያህል አብሮ ተቀመጠ። ከዚያም በኋላ ያ ባለጸጋ በዚያ ሕፃን ላይ ተንኮል ያሴርበት ጀመረ። የሚጠፋበትንም መንገድ ፈልጎ ውሰደት በሚባል በታላቅ ስልቻ ውስጥ ከቶ አፉን አስሮ ብላቴኖቹን ወደ ባህር ይጥሉት ዘንድ አዘዛቸውና ወስደው ከባህር ጣሉት። ቅዱስ ሚካኤል ግን ወደ ብላቴናው ወርዶ ወደ ሩቅ አገር ወስዶ ከባህር ወደብ ጣለው አደረሰው። ከዚህም ሁሉ ነገር በኋላ በጎቹን ውሃ ያጠጣ ዘንድ አንድ በግ ጠባቂ ወደ ባህሩ መጥቶ ሳለ ያን ውሰደት የተባለ ታላቅ ስልቻ አገኘና በፈታው ጊዜ ያን ሕፃን አገኘ። ልጅ አልነበረውምና ፈጣሪ ሆይ ልጅ ስለሰጠኝ ፈጽሜ አመሰግናለሁ ብሎ ወደ ቤቱ ወሰደውና በቅድስት ሥላሴ ስም አጥምቆ ስሙን ተላሶን ብሎ ሰየመው። ተላሶን ማለትም በግዕዝ ቋንቋ እንቁ ማለት ነው። ልጁንም በቤቱ እና በንብረቱ ሁሉ ላይ አሰለጠነው፣ ሾመው። ብላቴናው 20 ዓመት በሆነው ጊዜ በዚያ ባለጸጋ ላይ ከባድ ችግር ደርሶበት ተላሶንን ወዳለበት ሀገር ሄደ። ከዚያም የተላሶን አባት በግ ጠባቂውን ከመንገድ አግኝቶ ወንድሜ ሆይ የመሸብኝ እንግዳ ነኝና ትተኸኝ አትሂድ፣ በዛሬው ሌሊት ከቤት አሳድረኝ ብሎ ስለለመነው እሺ በጎ
እሺ እንዳልክ እደር፣ አንተ እንግዳ ነህና አለው። ከዚያም ከቤቱ አስገብቶ ሳለ አባቱ ልጁን ተላሶን ብሎ ሲጠራ ሰማ። በዚያም ጊዜ ያ ክፉ ባለጸጋ ተላሶን ብለ የጠራኸው ይህ ስም ምንድን ነው ብሎ ጠየቁ። አባቴን በጎቼን ውሃ ጠጣ ዘንድ ወደ ባህር ዳርቻ ስወርድ አፏን የታሰረች ስልቻ አገኘሁ። ማሰሪያዋን ፈትቼ ባየኋት ጊዜም ይህን ብላቴና አገኘሁት። ልጅ አልነበረኝም። ልጅ በማግኘቴ ደስ ብሎኝ ስሙን ተላሶን ብዬ ሰየምኩት። ስለዚህም ቤቴን ንብረቴን ሁሉ እንዲያዝበት ሰጠሁት አለው። ባለጸጋውን መለስ አድርጎ ይህን ብላቴና ከባህሩ ዳርቻ ካገኘኸው ስንት ዘመን ይሆናል ብሎ ቢጠይቀው ከ20 ዓመት ቢበልጥ እንጂ አያንስም አለው። በዚህ ጊዜ ያ ክፉ ባለጸጋ ይህ ብላቴና እኔ ባህር የጣልኩት መሆን አለበት። አሁንም እኒያ የሰማይ መላእክት እርስ በርሳቸው ሲነጋገሩ እንደሰማቸው ቤት ንብረቴን ይወርስ ዘንድ እድል አልሰጠውም እያለ በልቡ አሰበ። በዚያን ጊዜ ሰውነቱ ተቆጣ፣ ተንቀጠቀጠ። አባቱንም እባክህ ይህንን ልጅ የሆነኝ ዘንድ ስጠኝ፣ ልጅ የለኝምና አለው። አባትየውም እግዚአብሔር በማይመረመር ሚስጥሩ በስልቻ ቋጥሮ ከባህር ዳርቻ ያስገኘልኝ ልጅ እንዴት አድርገህ ስጠኝ ትለኛለህ? ይህንም ሕፃን ካገኘሁት ጀምሮ ቤቴ ተባርኳል። በሀብቴ በንብረቴ ሁሉ ላይ ጥፋት ወይም ጉዳት ነገር ከቶ የደረሰ የለም አለው። ያ ክፉ ባለጸጋ እንሆ የሁለት ባሮች መግዣ ዋጋ 30 ወቄት ወርቅ እሰጥሃለሁ፣ ልጁን ግን ትሰጠኛለህ አለው። በግ ጠባቂውም እሺ መልካም ነው፣ 30 ወቄት ስጠኝና ውሰድ አለው። ባለጸጋው ወርቁን ሰጥቶት በግ ጠባቂው ልጁን አስረከበው። ባለጸጋው ያንን ሕፃን ይዞ ሲሄድ ሩቅ አገር በደረሰ ጊዜ ይህን ደብዳቤ ይዞ የመጣው ተላሶን የተባለው ጎልማሳ ወደ አንቺ በደረሰ ጊዜ ዛሬ ነገ ሳትሰጪ ፈጥነሽ አስገድዩ፣ ቀድሞ ከባህር ውስጥ የጣልነው ሕፃን ነውና ሲል ለሚስቱ የመላእክት ደብዳቤ ጻፈ። ደብዳቤውንም በማህተም አትሞ ለተላሶን ሰጠውና ይህ መልእክት ለባለቤቴ አድርስ፣ ያለሷ ለማንም እንዳታሳይ በማለት አስጠነቀቀው። ከዚህም በኋላ ተላሶን ደብዳቤውን ይዞ ጉዞ ቀጠለ። በጉዞ ላይ ሳለ ቅዱስ ሚካኤል ብዙ የመላእክት ሰራዊት በንጉሱ ጭፍራ አምሳል አስከትሎ ሲሄድ አገኘው። ቅዱስ ሚካኤልም አንተ ሕፃን እንዴት አለ ሲለው ሕፃኑ ጌታዬ ሆይ እግዚአብሔር ይመስገን ደህና ነኝ አለው። ቀጥሎም ይህ የያዝከው ደብዳቤ ምንድን ነው አለው። ሕፃኑም ጌታዬ ለሚስቱ መልእክት አድርስ ብሎኝ እሱ ነው አለው። ቅዱስ ሚካኤልም እስኪ ልመልከተው ብሎ ጠየቀው። በዚህን ጊዜ ያ የመላእክት ደብዳቤ ለቅዱስ ሚካኤል ሰጠውና እፍ ቢልበት ጽሑፉ ተደመሰሰ። እሱ የሐሰት መጽሐፍ ነበርና ቅዱስ ሚካኤል ያ ክፉ ባለጸጋ በጻፈው ያደገኛ ጽሑፍ ፈንታ እኔ ባልሽ ከሄድኩበት ሩቅ አገር ይህን ደብዳቤ ወደ አንቺ ይዞ የመጣ ብላቴና አባት የሚሆን በጣም ባለጸጋ የሆነ ታላቅ መኮንን አግኝቼ ልጄን ለልጁ ሚስት ሆነው ዘንድ ለጥሎሽ የሚሆን ብዙ ወርቅና ብር ተቀብያለሁ። ስለዚህ ይህን መልእክቴን በደረሰች ጊዜ ልጄን አጋቢውና በቤቴም በሀገሬም ታላቅ ደስታ አድርጉ፣ ብሩና ወርቁን ሁሉ ስጩ። ይህንም ብቻ ያይደለ በዱር ያለ ርስቴን እና ንብረቴን ከብቴንም የሚንቀሳቀስ የማይንቀሳቀስ ንብረቴን በሙሉ አንዳችም ሳታስቀሪ አስረክቢው የሚል ደብዳቤ ጻፈላት። ደብዳቤዋንም እንደ ቀድሞ በማተም አትሞ ለብላቴናው ሰጠውና ይዞ ሄደ። ከዚያም የመልእክቱን ደብዳቤ ለሚስቱ ሰጣትና በውስጡ ያሉትን ትእዛዛት አንብባ ከተረዳች በኋላ እንደ ትእዛዙ ፈጸመች። ከአንድ ወር በኋላ ያ እቡይ ባለጸጋም ወደ ሀገሩ ተመልሶ ሲገባ ወደ ከተማ በተቃረበ ጊዜ ብላቴኖቹን አገኛቸውና ደህና አላችሁን ብሎ ጠየቃቸው። እነሱም በጣም ደህና ነን፣ ሚስት የመልእክትን ደብዳቤ እንደደረሳት ከኛ ጋር ታላቅ ደስታ ስታደርግ ሰንብታለች አሉት። እሱም በምን የተነሳ ምክንያቱስ ምንድን ነው ብሎ ቢጠይቃቸው ደብዳቤ አሲዘ ስለላከው ብላቴና ልጅ ሚስት ትሆነው ዘንድ
እንዳሩለት ብለ አዘዘ ነበርና፣ ስለዚህ ልጅ እንዳረችለት በቤት በዱር ያለውንም ንብረት ሁሉ አንዳችም ሳታስቀር ሰጠችው። አሁንም እነሆ እየበሉና እየጠጡ በከበሮና በመሰንቆ በበገናም እየዘመሩ እየዘፈኑ በታላቅ ደስታ ላይ ይገኛሉ አሉት። ይህንንም ከሰማ በኋላ ታላቅ ሐዘን አደረበት። ከፈረሱም እወጣለሁ ሲል እርካቡ ተበጠሰና ከኮርቻው በታች ባለች በገዛ ሰይፉ ላይ ወደቀና ሆዱ ተሸርክቶ ሞተ። ሚስቱም ታላቅ ጩኸት፣ ዋይታ፣ ሁካታ፣ ጫጫታ እንዲሁም መሪር ለቅሶን በሰማች ጊዜ ከፍተኛ ድንጋጤ አደረባት። ወዲያው የሞተው ባሏ እንደሆነ በሰማች ጊዜ ከሰገነት ላይ ወድቃ ሞተችና ሁለቱም በአንድ ቀን ተቀብረው አደሩ። ከዚህ ሁሉ ነገር በኋላ ያ ብላቴና በስራው እጅግ እግዚአብሔርን እያገለገለ ኖረ። ከእግዚአብሔር እንደተባረከና ሊቃነ መላእክት በሚሆኑ በቅዱስ ሚካኤልና በቅዱስ ገብርኤል ባደረሰበት በረከት የጌታችን ኢየሱስ ክርስቶስ በዓላቶች በሚሆኑ በበዓለ ጌና ኤጲፋንያ፣ በበዓለ ጥምቀቱ አስተርእዮቱ እንዲሁም አምላክን በወለደች በእመቤታችን በዓልና በየወሩ በ12 ቀን የቅዱስ ሚካኤልን በዓል በማክበር እግዚአብሔር ከሰጠው ገንዘብ ሁሉ ነዳያን ለችግረኞች እየመጸወተ ይኖር ጀመር። እንዲሁም እያደረገ ሲኖር ክቡር የመላእክት አለቃ የሚሆን ቅዱስ ሚካኤል በዓል በሚከበርበት በህዳር 12 ቀን አርፎ አምላክን በወለደች በድንግል ማርያም አማላጅነት ሩሩ በሚሆን በቅዱስ ሚካኤል ልመና የእግዚአብሔር ወልድን ሰው መሆን ያበሰረ በቅዱስ ገብርኤል ጸሎት ፍጹም መንግስተ ሰማያትን ወረሰ። እንግዲህ ቅዱስ ሚካኤል ያደረገው ተአምር ተቆጥሮ የማያልቅ ነው። ነገር ግን በስሙ ነዳያንን በምጽዋት እናስባቸው ዘንድ እግዚአብሔር በጸሎቱ እያሳሰበ ኃጢአታችንን ያስተሰርይን ዘንድ ካደረጋቸው ታምራት ከብዙ ጥቂቶችን ጽፈናል። እነሆ በኢትዮጵያ ጳጳስነት የተሾምኩ ዮሐንስ እግዚአብሔር የሰጠኝን እናንተም ልጆቼ ሆይ ሰውን ወዳጅ በሚሆን በእግዚአብሔር ዘንድ ቸርነትን፣ ይቅርታን፣ ባለሟልነትን እናገኝ ዘንድ ተግታችሁ ጸልዩ። የመላእክት አለቃ በሚሆን በቅዱስ ሚካኤል ጸሎት የወልደ እግዚአብሔርን ሰው መሆን ያበሰረ በቅዱስ ገብርኤል ልመና አምላክን በወለደች በእመቤታችን በቅድስት ድንግል ማርያም አማላጅነት በመጥምቁ በቅዱስ ዮሐንስ ጸሎት በጻድቃን በሰማዕታትና አማላጅነት በ40ቱ እንስሳ ኪሩቤል በ24ቱ ካህናተ ሰማይ ሱራፌል ልመና ይቅር ይለን ዘንድ ለአብ ለወልድ ለመንፈስ ቅዱስ ምስጋና ይሁንና የዚህ የቅዱሳን ሁሉ በረከታቸው ሀብተ ረድኤታቸው ከእኛ ጋር ይኑር። ይህን መጽሐፍ የጻፈውን ያጻፈውን ንባቡን ሚስጥሩን አስማምቶ የተረጎመውንም ያነበበውን የሰማውንም ሁሉም በአንድነት እግዚአብሔር በመንግስተ ሰማያት ይማራቸው። ተፈጥሮ ከነደ እሳት የሆነ ተቀዳሚ ተከታይ የሌለው የእግዚአብሔር ወልድ አገልጋይ የሚሆን ማረጉ ከፍ ያለ ከናፍሩ የምስጋና መፍሰሻ የሆነ ከአንደበቱ የእሳት ብልጭታ የነጸብራቅ እሳት የሚወጣ መጎናጸፊያው መብረቅ እሳት የሆነ በነበልባል እሳት ተሸለመ። የተጠሉ ጎስቋሎች የሰይጣን ሰራዊት አጋንንት የሚታጨዱበት የሥላሴ ስልጣነ ሰይፍ በእጁ የተያዘ የመላእክት አለቃ የሚሆን ቅዱስ ሚካኤል ያደረገው ተአምር ይህ ነው። በልመናው በአማላጅነቱ ያመንን የወንጌል ልጆች የምንሆን እኛን ሁላችንም በሱ ዘንድ አደራ ይቀበለን፣ ከወገኖቹ ጋርም ይጠብቀን፣ በየዕለቱም በረድኤቱ ይጎብኘን፣ እጁን ዘርግቶ ይባርከን፣ የጠላታችን የሰይጣን ፍላጻ እንዳይነድፈን በክንፈ ረድኤቱ ይሰውረን፣ በጸሎቱ ጋሻም ይመልከተን። በዚህ ዓለም ሳሉ እኩያት ፍትወታት ኃጣው እንድንድን ዘንድ ዓለም ፍጻሜ ድረስ በየዘመኑ በየዓመቱ ሁሉ ጥበቃው አይለየን። ይልቁንም ተአምሩን የጻፈውን በክንፈ ረድኤቱ ይሰውረው ለዘላለሙ አሜን። በአንዲት ሀገር አንድ ክርስቲያናዊ ሰው ስለነበረ ከዕለታት በአንድ ቀን የቅዱስ ሚካኤልን በዓል በሚከበርበት ዕለት እንዲህ ተደረገ። በቁርባን ጊዜ ኤጲስቆጶሱ ከቀሳውስትና ከዲያቆናቱ ጋር በቤተ ክርስቲያን ውስጥ ስርዓተ ቅዳሴውን በሚያከናውንበት ጊዜ ከክርስቲያን ወገን የሆኑ ጥቂቶች ሰዎች ስጋውን ደሙን ለመቀበል ሕጉንና ስርዓቱን በሚያዘው መሰረት
ቆመው ሳለ የእግዚአብሔር ወልድ የጌትነቱ ነገር የሚናገር ቃለ ወንጌል የሚነበብበት ሰዓት ደረሰ። በዚያን ጊዜ ርኩስ መንፈስ ያደረበት ለብዙ ዘመን በኩያን አጋንንት ልዩ ልዩ ስቃይ ሲሰቃይ የኖረ አንድ ሰው መጥቶ ከቤተ ክርስቲያን ገባ። ሕዝቡም እያዩት በታላቅ ቃል አሰምቶ እንዲህ እያለ ጮኸ፣ እነሆ ከማደሪያዬ አስወጥተ አባረርከኝ። እስካሁን ድረስ ከባልንጀሮቼ ጋራ የማድርበትና የምጠጋበት አጥቼ በመንከራተትና በመቅበዝበዝ እገኛለሁ። የመላእክት አለቃ ቅዱስ ሚካኤል ሆይ ከስልጣን ስር ወዴት እሄዳለሁ? ከፊትስ ወዴት እሸሸጋለሁ? ከእጅህም ልናመልጥ አይቻለንም። ከሰማይ በታች ከምድር በላይ ካሉ ቦታዎች በአራቱ ማዕዘን አስወጥተ ሰደድከን። ስም በተጠራበት ቤተ ክርስቲያን በታነጸበት ቦታ ሁሉ መግቢያ አሳጣህን እያለ የቤተ ክርስቲያን ምዕመናን በተሰበሰቡበት ያ መንፈስ ርኩስ በታላቅ ቃል ይጮህ ነበር። ያን ጊዜ ቅዱስ ሚካኤል ከሰማይ ወረደና ብርሃን ለብሶ መብረቅ ስብዓት ተጎናጽፎ ትምህርተ መስቀል ያለበት የወርቅ ዘንግ በመያዝ ተገልጾ ታየ። በዚያን ጊዜ ወዲያው ሰው ላይ አድሮ የነበረው መንፈስ ርኩስ ሰይጣን ወደ ክርስቲያኑ ውስጥ በቤተ ክርስቲያኑ ውስጥ በሚገኝ በመሰዊያ አጠገብ በታቦቱ በስተግራ በኩል ሰቅሎ በያዘው በትረ መስቀል ደበደበው። ሰይጣን በታላቅ ቃል እንዲህ ይጮህ ጀመር፣ ወዮልኝ! በእጅ ለተያዝኩ ለእኔ ወዮታ አለብኝ። ከእጅስ በምን አመልጣለሁ? የመላእክት አለቃ ቅዱስ ሚካኤል ሆይ ድፍረቴ ወደ ቤተ ክርስቲያን በመግባቴ ታላቅ በደል ሰርቻለሁ። ነገር ግን ትተወኝ ይቅር ትለኝ ዘንድ ይህንን ታላቅ ስልጣንና ክብር በሰጠ በእግዚአብሔር አምልሃለሁ። እነሆ ከእንግዲህ ወዲህ ወደ ቤተ ክርስቲያን እንዳልገባ ስም በሚጠራበት ቦታ መታሰቢያም በሚደረግበት ቦታ ሁሉ እንዲሁም በጸሎት በሚተማመኑ ሁሉ አጠገብ እንዳልደርስ አምልሃለሁ አለ። ይህንን ተናግሮ ሕዝቡ ሁሉ እያዩት በታላቅ አፍረትና ፍርሃት ከቤተ ክርስቲያን ወጥቶ ሄደ። ከዚህ በኋላ ያ ሰው እግዚአብሔርንና ቅዱስ ሚካኤልን በማመስገን የመላእክት አለቃ የሚሆን በቅዱስ ሚካኤል አማላጅነትና ጸሎት በመተማመን ሞቶ መንግስተ ሰማያትን እስኪወርስ ድረስ የይቅርታና የቸርነት መላእክተኛ የሚሆን በቅዱስ ሚካኤል ቤተ ክርስቲያን በቅንነት በትጋት ሲያገለግል ኖረ። እኛም በጸሎቱ በአማላጅነቱ የተማመንን ሁላችንንም ከሰይጣንና ከሰራዊቱ ከአጋንንት ያድነን። በሕይወት በሚያሰጥ በምስጋናው ከደዌ ስጋ ከደዌ ነፍስ በቸርነቱ ይፈውሰን። መብረቀ ስብሐት የተጎናጸፉ አርእስተ እሳት ከሚሆኑ ከጓደኞቹ ከኪሩቤል ጋራ ሆኖ አብዝቶ ይለምንልን። ጥንት ከሌለው አነዋወሩ ከማይመረመር ዙፋኑ በአርአያም የዘረጋ በእግዚአብሔር ዘንድ ጥቅሙ ብዙ ነጠብጣብ ምሕረቱ በእኛ ላይ ያርከፈክፍ ቸርነቱንም አያርቅብን። ይልቁንም ተአምሩን ለሚያነብ አማላጅነቱ ረዳት የሆነው በክንፎቹ ጥላ ስር ይሰውረው ለዘላለሙ አሜን። በአብ ወመንፈስ ቅዱስ ስም አምነን በባህሪ በሕልውና በአገዛዝ አንድ አምላክ ብለን በሐምሌ 12 ቀን የቅዱስ ሚካኤል መታሰቢያ በዓል ዕለት የሚጸለየውን የሚነበበውን ድርሳን እንናገራለን። በዚህም ቀን እግዚአብሔር የፋርስ ንጉሥ ወደሚሆን ወደ ሰናክሬም ከተማ ልኮ ስለነበረ ኢየሩሳሌምን በከበባት ጊዜ ከሰራዊቱ መካከል 8500 ሰው ፈጀበት። ሰናክሬምን በንጉሱ በሕዝቅያስና በአምላኩ በእግዚአብሔር ላይ ዛሬ ከእጄ ማን ነው የሚያድናቸው? በማለት የስድብና የዘለፋ ደብዳቤ ላከ። የይሁዳ ንጉሥ ሕዝቅያስም በሱ ላይና በፈጣሪው በእግዚአብሔር ላይ የተሰነዘረውን ይህን የእብሪት አነጋገር በሰማ ጊዜ እጅግ አዘነ። ከሐዘኑም የተነሳ ማቅ ለበሰ። ሕዝቡንና ሀገሩን ኢየሩሳሌምን ያድን ዘንድ ወደ ቤተ እግዚአብሔር ገብቶ እየወደቀ እየተነሳ ይጸልይና እግዚአብሔርን ይለምን ጀመር። እግዚአብሔርም ልመናውን ጸሎቱን ተቀብሎ የመላእክት አለቃ የሚሆን የቅዱስ ሚካኤልን የፋርስ ንጉሥ የሚሆን ወደ ሰናክሬም ከተማ ላከም። ከዚያም ኢየሩሳሌምንና የይሁዳን ሰዎች አዳናቸው። ስለዚህም የቤተ ክርስቲያን ሊቃውንት እንደ ዛሬው ሁሉ የቅዱስ ሚካኤልን በዓል በየወሩ እንድናከብር አዘዙን። ልመናው አማላጅነቱ ለሁል ጊዜ ከኛ አይለየን እስከ ዘላለሙ አሜን። ቅዱሳን ሰማዕታት በተጋድሏቸው ጊዜ የምትራዳቸው
ጽድቅ ድንጋይ ተንተርሰው ጤዛ ለብሰው በዱር በገደል የሚኖሩ የጻድቃንን የምትጎበኛቸው ላንተ ሰላም እላለሁ። ቅዱስ ሚካኤል ሆይ የለመለሙ አዝርዕቶችን አብስለ ለመከር የምታበቃቸው ፀሐይ አንተ ነህ። አሁንም በክንፍ በስልጣን ስር ያለ ሕይወት ከዳግም ሞት እንቅልፍ እኔን ፍቅርተ ማርያም ከነመላ ቤተሰቦቼ ያነቃኝ ያትጋኝ ለዘላለሙ አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግስትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላድኅነነ ወባልሐነ ኩሉ ኩይስ መዛአከ ይእቲ መንግስተ ኃይል ወስብሐት ለዓለመ ዓለም በሰላመ ቅዱስ ገብርኤል መልአክ ኦ እግዝእትየ ማርያም ሰላም ለኪ ድንግል በሕሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እም አንስት ወቡሩክ ፍሬ ከርሥኪ ተፈሥሒ ፍስሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሰአሊ ወጸልዩ አብ ፍቁር ወልድኪ ኢየሱስ ክርስቶስ ከመ ይሠረይለን እናጠቢነ። የቅዱስ ሚካኤል ድርሳን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ ወልድ መንፈስ ቅዱስ ስም አምኖ ከአስማተ መለኮት ጋር በማስተባበር የሚጸለይ የቅዱስ ሚካኤል ድርሳን ይህ ነው። እግዚአብሔር ስለ ትሕትናው፣ ስለ ታማኝነቱ፣ ስለ ፍጹም ክብሩ ለቅዱስ ሚካኤል የሰጠው የአስማተ መለኮት ታላቅና ገናና ክቡርና አሸናፊ ነው። ቀድሞ በሰማይ በሆነ ጊዜ ቅዱስ ሚካኤል ዘንዶውን ወግቶ ወደ መሬት የጣለ በዚህ አምላካዊ ስም መለኮት ነውና፣ አቤቱ እኔን ረቂቃን ግዙፋን ጠላቶቼን ድል መታ ዘንድ በትሁት ስብዕና ሁኜ እኒን ቃላቶች እጸልያለሁ። እንዲህ እያልክ ኤኮ ሳሜ ኤኬ እንካ ካዜ አርናኬ ኬም ካዮ ፒካጊሎ አስኤሎ ተአስሶ አርኤም ያበስተጋ ፓኤርጋ ያበሲት ፌኤ ኤልካ እንካ በላኪ ፋራሃሎ አወፅ። እነዚህ የከበሩ ቃላትና የእግዚአብሔር ህቡ ስሞች በቅዱስ ሚካኤል እጅ የተገኙና በዕብራይስጥ ቋንቋ ከቃላቶች ሁሉ የበላይ እንደሆነ የታወቀ የተረዳ ነው። ይህን መጽሐፍ የጻፈ ሰው ይህን ህቡ ስም ከመጽሐፍ አይለየው፣ በንጹሕ ቦታ አስቀምጦ በክብር ይጠብቀው እንጂ ለዘላለሙ ጠላቱን አሸንፎ ለእሱ ጋሻ መከታ ይሆነዋልና። በመዓልትና በሌሊት ለጥፋት የሚዘዋወሩ የጸላኢ ዲያብሎስ ሰራዊቶች በአሸናፊ በእግዚአብሔር መቅሰፍተ መዓት ፈጽመው ይደምሰሱ አሜን። በቅዱስ ሚካኤል በቅዱስ ገብርኤል ጸሎት በ99ኙ ነገደ መላእክትና በ24ቱ ካህናተ ሰማይ በ40ቱ እንስሳን ጸሎት እርኩሳን መናፍስት ጸዋጋን አጋንንት ይውደሙ አሜን። የወልደ እግዚአብሔርን ቃለ ወንጌል በጻፉ በማቴዎስ በማርቆስ በሉቃስና በዮሐንስ ቃል በጴጥሮስና በጳውሎስ ስልጣን የተወገዙ የሆኑ በነፍስ በስጋ በውስጥ በአፋ ንጽሕት በሆነች ከሴቶች ሁሉ ተለይታ ንዕድ ክብርት የምትሆን የፍጥረት ሁሉ መመኪያ በሆነች አምላክን በወለደች በቅድስት ድንግል ማርያም የጸሎት ኃይል የዲያብሎስ አበጋዞች እኩያን መሰሪያን የዛር ወላጆች ሟርተኞች ፈጥነው ይወገዱ አሜን። በመዓልትና በሌሊት በቀትርና በሰዓት ከጠዋት እስከ ማታ ከማታም እስከ ጠዋት የሰውን ሰውነት የሚያስደነግጡ የዲያብሎስ ሰራዊት አጋንንትና ሰይጣናት ሁሉ የምድር ማዕዘኗን በሚያጸኑ በአራቱ ኃይለ ነፋሳት እንደ ጢስ ተነው እንደ ጉንበን ነው ይጥፎ አሜን። በእኔና የጥምቀት ልጆች በምንሆን በክርስቶስ ወገኖች ሁሉ ላይ ግን ከላይ ከሰማይ የእግዚአብሔር ምሕረቱ ቸርነቱ ይቅርታው ይምጣልን አሜን። የመላእክት ሁሉ አለቃ ቅዱስ ሚካኤል ሆይ ከእግዚአብሔር በተሰጠ በዚህ የቃል ኪዳን ኃይለ ጸሎት ከሚቃወመኝና ከሚጻረረኝ ረቂቅና ግዙፍ ጠላት በመዓልትም በሌሊትም እኔ አገልጋይህን ከነመላ ቤተሰቦቼ ለዘላለሙ ጠብቀኝ አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግስትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ወኅድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላድኅነነ ወባልሐነ ኩሉ ኩይስ መዛአከ ይእቲ መንግስተ ኃይል ወስብሐት ለዓለመ ዓለም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ ወልድ መንፈስ ቅዱስ ስም አምኜ ከሰይጣን ወጥመድ ለማምለጥና ከአጋንንት ሁሉ ጸብ ለመዳን ይህን አስማተ መለኮት እጸልያለሁ። እንዲህ እያልኩም ኤኮስ አስሌ ኤፓ እኔና ከምካም ወኤቦካ ኪሮም ለካ ፍኤሎኬ ዋርናኬ ጓ ወአብሶላ አስቤክ አበስቁ አቤጽ አውፃ ኤቃ አወፅ ካብዕር አርሃላዮን ያበሳት አቤቱ በእነዚህ ህቡና ስውር በሚሆኑ ስሞችና የመላእክት ሁሉ አለቃ በሚሆን በቅዱስ ሚካኤል ጸሎት፣ ሁለተኛ ደስታን በሚያበስር በቅዱስ ገብርኤል አማላጅነት፣ ሶስተኛ በወላጅ እናት በቅድስት ድንግል ማርያም ይቅርታና ምሕረት ጠያቂነት እኔን አገልጋይህን ከነመላ ቤተሰቦቼ ከመከራ ስጋ ከመከራ ነፍስ ሰውረን አሜን። የደህንነት መልእክተኛ ቅዱስ ሚካኤል ሰላም እላለሁ። ድሃውን የምትንከባከብ መልአክ ሰላም እላለሁ። ችግረኛውን ለመርዳት የምትላክ መልአክ ሰላም እላለሁ።
ሰላም እልሃለሁ። በመታመን ለለመነው ሁሉ ክንፈ ረድኤትን የምትጋርድለት ቅዱስ ሚካኤል ሆይ ሰላም እልሃለሁ። ለመውደቅ የሚፍገመገመው እንዳይወድቅ ፈጥነህ የምትደግፈው መልአክ ሆይ ሰላም እልሃለሁ። ያዘነው የምታረጋጋ መልአክ ሆይ ሰላም እልሃለሁ። አምላካችን ቸርነትን በተመላ እጁ ይባርከን ዘንድ በፈጣሪ ፊት ባንኖር ርዕሰ ሰግደ ይቅርታን የምታሰጥ ቅዱስ ሚካኤል ሆይ ሰላም እልሃለሁ። የሊቀ መላእክት ቅዱስ ሚካኤል አምላክ ሆይ እኔን አገልጋይህን ከነመላ ቤተሰቦቼ ከተቃጣማት ከታዘዘ መቅሰፍት ሰውረኝ ለዘላለሙ አሜን። የቅዱስ ገብርኤል ድርሳን አንድ አምላክ ቢሆን በአብ ወመንፈስ ቅዱስ ስም አምኜ ከልዩ ልዩ ድንጋጤ ፍርሃት ድን ዘንድ ይህን የቅዱስ ገብርኤል ድርሳን እጸልያለሁ። እንዲያልኩ መድንሄል እያውታኤል አቡካኤል ተርቡታኤል ጌል ዝኤል ቡኤል ይህንን አስማተ መለኮት እግዚአብሔር ለቅዱስ ገብርኤል የሰጠው መልአኩ ከዳቢሎስ ጋር ክርክር በጀመረ ጊዜ ድል እንዲነሳበትና እመቤታችን ቅድስት ድንግል ማርያምን ለማብሰር በተላከ ጊዜ ከቃሉ ግርማ የተነሳ እንዳትደነግጥ እንዳትፈራ መጽንዔ ኃይል እንዲሆናት ነው። አቤቱ ለእኔም ለአገልጋይህም ከነመላ ቤተሰቦቼ እንደዚሁ ኃይል ጽንሰንተ ከመዓልት ከሌሊት ድንጋጤ አድነኝ። አሜን። ከላይ ከሰማይ ወደ ድንግል የተላከ ቅዱስ ገብርኤል ሆይ ሰላም እልሃለሁ። ደስታን አብሳሪ መልአክ ሆይ ሰላም እልሃለሁ። ጽንሰ ቃልን አስተምረ የምታሳምን መልአክ ሆይ ሰላም እልሃለሁ። ሰማያዊ ነደ እሳት ጾፈ ርግብ ሆይ ሰላም እልሃለሁ። ፍጹም ደስታን ተናጋሪ መልአክ ሆይ ሰላም እልሃለሁ። ከእደሞት የምታድን መልአክ ሆይ ሰላም እልሃለሁ። ያንተን አማላጅነት በመዓልትም በሌሊትም ተስፋ ስለምናደርግ ጥበቃ አይለየን። በነፍስ በስጋም ታደገን። የእግዚአብሔር ልዩ ባለሟል ነህና ለዘላለሙ አሜን። የቅዱስ ሩፋኤል ድርሳን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ ወወልድ ወመንፈስ ቅዱስ ስም አምኜ ይህን የቅዱስ ሩፋኤል ድርሳን እጸልያለሁ። እንዲህ እያልኩ ብርሃናይል መብርሄል ክስትናይል በህድናይል እፀ ህድናይል ይህም ቅዱስ ሩፋኤል የጦቢትን ዓይን ያበራየበት ወለተ ራጉኤልን ተቆራኝቷት የነበረውን ጋኔል ያወጣበት እግዚአብሔር የሰጠው ውሃቤ ብርሃንና መግረሪ ጸድ የሚሆን አስማተ መለኮት ነው። አቤቱ ፈጣሪ ከዚህ በላይ በጸለይኩ ጸሎት በተለመደው ቸርነት የኔን ያገልጋይህን ከነመላ ቤተሰቦቼ ጠላቶች ሁሉ አጥፋና በልቦና ብርሃንን ሳብልኝ። አሜን። የእግዚአብሔር የጌትነቱ መንግስት አዳራሽ አዛዥ ሩፋኤል ሆይ ሰላም እላለሁ። ታላቁን አሳ አንበሪ በረመሃ መስቀል ገስጸ ባለበት እንዲጸና ያደረግ መልአክ ሆይ ሰላም እላለሁ። በፈጣሪ ፊት ምስጋና ያማረ የሰመረ መልአክ ሆይ ሰላም እላለሁ። የአማልክቶች አምላክ የሚሆን እግዚአብሔር የምታመሰግን መልአክ ሆይ ሰላም እላለሁ። መሪር በሆነ አንደበት ሁከትን ከሚፈጠር ጸላይ ዲያብሎስና ጽኑ ከሚሆን የሞት መልእክተኛ በጧትና በማታ በመዓልት በሌሊት ትጠብቀኝ ዘንድ ቅዱስ ሩፋኤል ሆይ ሰላም እልሃለሁ። የቅዱስ ሩፋኤል አምላክ ሆይ በዚህ መለኮታዊ ስም ከመከራ ስጋ ከመከራ ነፍስ ሰውረኝ እንደዘላለሙ አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግስትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላድኅነነ ወባልሐነ እምኩሉ እኩይ እስመ ዘአከ ይእቲ መንግስተ ኃይል ወስብሐት ለዓለመ ዓለም። የቅዱስ ራጉኤል ድርሳን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ ወወልድ ወመንፈስ ቅዱስ ስም አምኜ እግዚአብሔር በቸርነቱ እንዲጎበኘ ቅዱስ ራጉኤል በረድኤቱ እንዳይለየኝ ይህን ድርሳነ ራጉኤል እጸልያለሁ። እንዲያልኩ አካቤ ቃ ክስብኤል አማኑኤል አህድኤል ቡኤል ግትኤል አሃልያል አጋስያል ያውህያል ያውያል ሙሳጥያል አውስፍያል አወክትያል መርድያል እግዚአብሔር እሊን ቃላት በቅዱስ ራጉኤል አእምሮ የቀረጸለት ነገስተ ኖባማን ይረዳቸው ዘንድ በላከው ጊዜ ነው። ለእኔም ለአገልጋይ ከነመላ ቤተሰቦቼ እርዳታውና ቸርነቱ እንዳይለየን እማልዳለሁ፣ ጸልያለሁ። ንስራራይም ጾፈ ራማ የተባልክ ቅዱስ ራጉኤል ሆይ ሰላም እላለሁ። ግርማ ሞገስን የተጎናጸፍክ ቅዱስ ራጉኤል ሆይ ሰላም እላለሁ። አምላክን በትጋት የምታመሰግን ራጉኤል ሆይ ሰላም እላለሁ። በመንፈስ ለተጨነቁና በሀሳብ ለደከሙት የህሊና ረፍታቸው ቅዱስ ራጉኤል ሆይ ሰላም እላለሁ። የኖባማ ነገስታት ረዳታቸው ቅዱስ ራጉኤል ሆይ ሰላም እላለሁ። የቅድስት አርሴማ የችግሯ ደራሽ ቅዱስ ራጉኤል ሆይ ሰላም እላለሁ። የምስጋናን የወርቅ ማርዳ የተሸለምክ ቅዱስ ራጉኤል ሆይ ሰላም እላለሁ። የአምላክ የፊቱ ነጸብራቅ ሆይ ሰላም እላለሁ። ድምፀ ቃና ከማር ከወተት የሚጥም ቅዱስ ራጉኤል ሆይ ሰላም እላለሁ። ቅዱስ ራጉኤል ሆይ መሪር በሆነ አንደበት ሁከትን ከሚፈጥር ጠላትና ሰይጣናዊ ከሚሆን መልአከ ሞት በጸሎተ ኃይል የሰውነቴን ወርዷን ቁመቷን ጠብቃት። አሜን። የቅዱስ ራጉኤል አምላክ ሆይ ኃጢአቴን ይቅር ብለህ ከመከራ ስጋ ከመከራ ነፍስ ሰውረኝ ለዘላለሙ አሜን።
በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የቅዱስ ፋኑኤል ድርሳን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ ወወልድ ወመንፈስ ቅዱስ ስም አምኜ የቅዱስ ፋኑኤልን ድርሳን እጸልያለሁ። እንዲህ እያልኩ ቀርትያል፣ ቀደርትያል፣ ቂትያል፣ አውስፍያል የአስማተ መለኮት ቅዱስ ፋኑኤል ቀድሞ የሰውን ልጅ በእግዚአብሔር ፊት የሚያካስሱ ከፈጣሪ የሚያጣሉ የዲያብሎስ ሰራዊት እለ ሌጌዎን ከቅድመ እግዚአብሔር ጠራርጎ ወስዶ በዮርዳኖስ ወንዝና በቄሶን በረሃ ያሰረበት ሰዳዴ ሰይጣናት ወመድፍና አጋንንት ነው። ዛሬም እንደዚሁ የኔን የአገልጋይህን ጠላቶች ከምድረገጽ ያጠፋቸው ዘንድ ሰዳዴ ሰይጣናትን ቅዱስ ፋኑኤልን ወደ እኔ ትልከው ዘንድ ፍጹም ፈቃዴ ይሁን፣ አሜን። ነበልባላዊ ቅዱስ ፋኑኤል ሆይ ሰላም እልሃለሁ። የክቡር መስቀል ቀስተኛ ሆይ ሰላም እልሃለሁ። የሰው ልጅ አሳዳጅ አመፀኛውን አውሬ የምትገድል መንፈሳዊ ጦረኛ ቅዱስ ፋኑኤል ሆይ ሰላም እልሃለሁ። የምስጋና ሐር ግምጃ የተጎናጸፍክ ሆይ ሰላም እልሃለሁ። ደሃውን ለማበልጸግ ዕድል የተሰጠ ፋኑኤል ሆይ ሰላም እልሃለሁ። ልዩ ልዩ መከራን የምታቃልል መልአክ ሆይ ሰላም እልሃለሁ። ሊቀ መላእክት ቅዱስ ፋኑኤል ሆይ ሁከትን ከሚፈጥር መራራ አንደበትና ከጨካኙ መልአክ ከሞት በሁለቱ ክንፎች ሰውነቴን ጋርደ በየጊዜው በየሰዓቱ ጠብቀኝና ታድነኝም ዘንድ ሰላም እልሃለሁ። በልዩ ልዩ በደልና ኃጢአት የሰውን ልጅ ከእግዚአብሔር ጋር እንዳያጣሉ ከእግዚአብሔር ጽርሐ መንግስት አካባቢ ሰይጣናትን የምታባረር ፋኑኤል ሆይ ሰላም እልሃለሁ። በልዩ ልዩ ተንኮል የሰውን ልጅ ከእግዚአብሔር ጋር ባጣሉ ጊዜ ከፈጣሪ ፊት አጋንንትን ያሳደርግ ቅዱስ ፋኑኤል ሆይ ሰላም እልሃለሁ። አንተ የይቅርታ መልአክ ነህና አቤቱ የሰውን ልጅ ለመርዳት ትጉህ የሆንክ ቅዱስ ፋኑኤል ሆይ ሰላም ላንተ ይሁንና ሰይጣናትን ከኔ ያስወግድ፣ እኔ በሰውነት ደረጃ ያለው ነኝና። ቅዱስ ፋኑኤል ሆይ ሰላም ላንተ ይሁንና ጠላቴ ተሸምቆ በጣምራ ጦር ጎኔን እንዳይወጋኝ በእኔ ላይ የማዳንን ኃይል ግለጽ። አቤቱ ቅዱስ ፋኑኤል ሆይ እርዳታህንና የማዳንን ኃይል በምትገጽበት ጊዜ ሁሉ በነጋ በጠባ በክብር ሰላም እንልሃለን። የራማው መልአክ ፋኑኤል ሆይ ሰላም ላንተ ይሁንና ሰብአዊ ህልውና ላይ ችግርን በሚፈጥር ፍጹም ጠላቴ በሚሆን በዲያብሎስ ላይ ሰይፍን ምዘዝ። ሰማያዊ ምድራዊ ስልጣነ ክህነት የተሰጠ ጴጥሮስ ፋኑኤል ሆይ ሰላም ላንተ ይሁን እያልኩ 70 ጊዜ 70 በሐሰት በድያለሁና የዋ ሊደርስ ሳትል ከማእሰራ ኃጢአት ፈጽመ ፍታኝ። ትጉህ የሰላም መልእክተኛ ቅዱስ ፋኑኤል ሆይ ሰላም ላንተ ይሁንና ዘወትር ጠብቀኝ፣ ይልቁን በዛሬው ዕለት አድነኝ። በብርቱ እርዳታው ደካማው ይድናልና። የሊቀ መላእክት ቅዱስ ፋኑኤል አምላክ ጌታ ኢየሱስ ክርስቶስ ሆይ ከዲያብሎስ ሰራዊት ከመሰታን ሰይጣናት መከራ ከጸዋጋን አጋንንት ወጥመድ ከነሌጌዮን ከቡዳ ከቀማኛ ከዛር ወላጅ ልክፍት ከሟርተኛ ሟርት እኔን አገልጋይን ከነመላ ቤተሰቦቼ ለዘላለሙ ጠብቀኝ አድነኝም፣ አሜን። የቅዱስ ሳቁኤል ድርሳን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ ወወልድ ወመንፈስ ቅዱስ ስም እያመንኩ ይህንን የሊቀ መላእክት ቅዱስ ሳቁኤልን ድርሳን እጸልያለሁ። እንዲህ ያልኩ አህዴል ሳእሌል ቡኤል የአስማተ መለኮት እግዚአብሔር ለቅዱስ ሳቁኤል ሰጥቶት የእንደኬን ነገስታት ከጠላታቸው ያዳነበት ኃይለ መለኮት ነው። አቤቱ እኔንም አገልጋይን እንደነሱ በዚህ ህቡና ረቂቅ ስም እርዳኝ አድነኝ ለዘላለሙ አሜን። ሩ የዋሃው ሳቁኤል ሆይ ሰላም እልሃለሁ። የዕውራን ዓይን የምታበራ መልአክ ሆይ ሰላም እልሃለሁ። በሕይወት ጎዳና የምትመራ ቅዱስ ሳቁኤል ሆይ ሰላም እልሃለሁ። የሰውን ሁሉ ኃጢአት የምታነጻ ቅዱስ ሳቁኤል ሆይ ሰላም እልሃለሁ። የተጨነቁትን ከጭንቀታቸው የምታሳርፋቸው መልአክ ሆይ ሰላም እልሃለሁ። የአማልክትን አምላክ ያለ ቸልታ የምታመሰግን ቅዱስ ሳቁኤል ሆይ ሰላም ላንተ ይሁንና ክፉና መራራ ከሚሆን አንደበት ከሚያስፈራና ከሚያስደነግጥ መልአከ ሞት በሰርክና በነግህ በጠዋትና በማታ እኔን አገልጋይህን ከነመላ ቤተሰቦቼ ጠብቀኝ አድነኝም ለዘላለሙ አሜን። የቅዱስ አፍኒን ድርሳን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ ወወልድ ወመንፈስ ቅዱስ ስም እያመንኩ ይህንን የሊቀ መላእክት ቅዱስ አፍኒን ጸሎተ ድርሳን እጸልያለሁ። እንዲህ እያልኩ አልፋኤል ላኤል ግኤል እኔን አስማተ መለኮት እግዚአብሔር ለቅዱስ አፍኒን የነገረው እና የሰጠው አስፉሪን እንዲረዳውና ከጠላቶቹ እንዲያድነው በላከው ጊዜ ነው። አቤቱ አስፉር እንደረዳው እንዲሁ እኔን አገልጋይህን ከነመላ ቤተሰቦቼ ከመከራ ስጋ ከመከራ ነፍስ ሰውረኝ። በጸብና በጦርነት ጊዜም በጠላት እጅ ተማርኬ ከመውደቅ አድነኝ፣ አሜን። መልአከ ሰላም አፍኒን ሆይ ሰላም እልሃለሁ። ጻድቃንን በገዳም የምትጠብቃቸው አፍኒን ሆይ ሰላም እልሃለሁ። በደማቸው የተታለሉ የተጠመቁ ለሰማዕታት ኃይል ጽን የምትሆናቸው አፍኒን ሆይ ሰላም እልሃለሁ። የተጨነቁትን ከድካም የምታሳርፋቸው መልአክ ሆይ ሰላም እልሃለሁ። በመጠቃት ዝናብ ጊዜ የወርቅ ጃንጥላ የብርሃን ድባብ የምትሆን አፍኒን ሆይ ሰላም እልሃለሁ።
ሊቀ መላእክት አፍኒን ሆይ ሁከትን ከሚፈጥር መራራ አንደበትና ግሩም አስፈሪ ከሚሆን መልአክ ከሞት ጠብቀኝ አድነኝም ለዘላለሙ አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግስትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ዮም ህድግ ለነ አበሳነ ወጌጋየነ ከመ ንሕነኒ ንህድግ ለዘአበሰለነ ኢታብአነ እግዚኦ ውስተ መንሱት አላድነን ወባህላንም ኩሉ እኩይ እስመ ዘአከ ይእቲ መንግስተ ኃይል ወስብሐት ለዓለመ ዓለም። በሰላመ ቅዱስ ገብርኤል መልአክ ወቅጽቴ ማርያም ሰላም ለኪ ድንግል በሊናኪ በድንግል በስጋኪ መግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እማ አንስት ወብሩክ ፍሬ ከርስኪ ተፈሥሒ ፍስሕት ኦ ምልዕተ ጸጋ እግዚአብሔር ምስሌኪ ሳሊ ወጸልዮ አበ ፍቁር ወልድኪ ኢየሱስ ክርስቶስ ከሚሰራለን ናጣዊነ ክብር ምስጋና ይሁን አንድ አምላክ የሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ኦ ሚካኤል ኦ ሚካኤል ኦ መተንብል ካናርያም ሰመ ብጻ ሱራፌል ዘምሩ ሳርስ ወዘምሉ ላሉን ጊዜ ጸዋኩ ከቅረበኒ በምረት ወሳል ሳለነ ቅድመ መንበሩ ለልዑል